ሰላም ሰላም የገኒ ሾው ዩቱብ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደተለመደው ሳቤላን ድራማን ይዤላችሁ መጥቻለሁ። እንደሚከተለው አቀርብላችኋለሁ፣ ተከታተሉኝ። ይህ ባለፈው ክፍል ላይ እንዳቆምነው እህታማቾች እንግዲህ አንድ ልጅ አፍቅረዋል። ግን ኤፊና ርብቃ የምር ይዋደዳሉ። እህቷም እንግዲህ አምጥታ የራሷን ፍቅረኛ ፎቶ ታሳየውትና ይሄን ነው እኔ እምወደው ትላታለች። በጣም ትደነግጣለች ርብቃ። ምንድን ነው እንደዚህ የሚያደርግሽ? አንቺም እንደ አባዬ ወግ ልታጠብቂብኝ ነው እንዴ? ምን ችግር አለው? ዘመዳችን እኮ አይደለም። በዛ ላይ እኮ እኔ በጣም ነው የምወደው። የኔ ካልሆነ ግን ሞቼ እሱ ሌላ ህይወት እንዳይኖረው ነው የማደርገው። ሞቼ እንኳን እረፍት አልሰጠውም ብላ ትፎክርና ለማንኛውም ለማንም እንዳትናገር ትላታለች። ርብቃን በጣም ትደነግጥና እያለቀሰች ሂጂልኝ፣ ብቻዬን መሆን እፈልጋለሁ ብላ ታባራታለች። እሷም ጥላት ትሄዳለች። ሌላ በኩል ደግሞ አባትና ልጅ እንግዲህ ቁጭ ብሎ እያወሩ ይገኛሉ። አብርሃም እና ሳቤላ። እሱም እንግዲህ ልጄ አንቺ ደህና ስትሆኝ ብቻ ነው እኔ ደህና መሆን የምችለው ይላታል። እሷም እንግዲህ አዎ እኔ ደህና ሆናለሁ አባዬ ትላለች። ዲና ደግሞ ከኋላ ቆማ እያዳመጠቻቸው በጣም ትናደዳለች በሁለቱ ሰላም መሆን። እሱም እንግዲህ ልጅቷን ሂጂና ከልዩ ጋር አጥኚ፣ እኔ ደክሞኛል ልረፍ ይላታል። ሴትዮዋ ተደብቃ እያዳመጠች ነበረ። ልክ ልጅቷ ስትነሳ ትደበቅና ከዛ ልጅቷ ወደታች ስትወርድ ከዛ ክፍል ትወጣና ወደ አብርሃም ትመጣና እንግዲህ የኔ ባል የኔ የዋህ ምናምን እያለች እንግዲህ የውሸት ወሬዋን እያወራች ትገኛለች እዚህ ጋር እያስመሰለች። እሱም እንግዲህ እንዴ ዲና በህመም እየደከመችው ልቤን ጭራሽ ልታጠፊያት ነው እንዴ ስላት፣ አዎ ትለዋለች። እንግዲህ ስሜት ውስጥ ገባ ብሎ እሱ እንትስል አይ እያበረታታዋት ነው ተስፋ እየሰጠዋት ነው ብላ ወደ ራሷ ትመለስና አሁንም ማስመሰሏን ትቀጥላለች። የእኔ ውድ ግን የማናግርህ ነገር አለኝ ብላ ታናግረዋለች። እሱ ምን ነበረ ምናምን ስላት ሰራተኛዋ እንድትለቅ እፈልጋለሁ፣ ባለፈው ያደረገችው ነገር ቀላል ነገር አይደለም ብላ ስትናገረው አይሆንም፣ እኔ ለሳቤላ ከሷ የተሻለ እንቁ ሰራተኛ ላገኝላት አልችልም ይላታል። እሷ ግን እኔ ምንም አይነት ተሰሚ የለኝም ማለት ነው ምናምን እያለች በጣም እያስመሰለች ትገኛለች። ፈርታለች እንግዲህ ሰራተኛዋ ታጋልጠናለች እያለች ማለት ነው። እሱም እንግዲህ ይሄን ብቻ ሳይሆን የሳቤላ እናት የሞት አደራ ናት ልዩ አደራ ልጄን ብላት ነው የሞተችው። ስለዚህ እሷም ማባረር አልችልም ይላታል። እሷም ኦሆ እኔም ማላቀውን ሁላ ምስጢር ታውቃለች ምስቴ እየነገረቻት ይላታል። እሷም እንግዲህ በጣም ትናደድና ምን ማድረግ እንዳለብኝ አላቅም እያለች እየተርጎመጎመች ትገኛለች። በኩል ደግሞ ሙልጭ ልዩ ጋር ይደውልና የምስራች አንድ ዶክተር አግኝቻለሁ ይላታል። የምታመን ሰው ነው ምናምን ብላ ስጠይቀው አዎ ጀለስ ነው ይላታል። አዲስ ነገር አለ ብሎ ሲጠይቃት አይ ምንም አዲስ ነገር የለም ብላ እያወራች እያለ በዚህ መሀል ማርኮን ከውጭ እየሮጠ ወደ ፎቅ ሲወጣ የሆነ ነገር ስኖር ነው አንተ እንደዚህ የምትሮጥ ብላ ስልኩን ዘግታ ትከተለዋለች። ማርኮንም ገብቶ የኔ ፍቅር በጣም ናፍቀሽኛል ይላል። እንግዲህ እየዋሹ ነው፣ እህትና ወንድም ሳይሆኑ ባልና ሚስት ናቸው። ማርኮንና ዲና በጣም ያስደነግጣል ይሄ በጣም ናፍቀሽኛል፣ እንዴት ነው አንቺ ፍቅራችን አያሳስብሽም እንዴ ምናምን እያለ ይገኛል። ማርኮን እንግዲህ ሰራተኛዋ በጣም ትደነግጥና እንዴ እህትና ወንድም ፍቅራችን ምናምን ይባባላሉ እንዴ ብላ መጠራጠር ትጀምራለች። ቪዲዮ ቀርጻለሁ ብላ ስልኳን ስታወጣ እየቀረጸች እያለ ስልኳ ይጮሃል። በጣም ትደነግጥና ድንብርብሯ ይወጣል። በዚህ መሀል እንግዲህ ስጮህ ሁለቱም ይደነግጡና ይወጣሉ። ምንድን ነው የተፈጠረ ያለ ብለው ወጥተው ሳዩ እሷ ናት እንግዲህ ምን አባሽ ነው የምትሰሪ ከዚህ ቦታ አንቺ ሁሉም ቦታ አለሽ ማለት ነው ብላ ምስትየው ትጨውበታለች። አይ ምናምን ብላ ትደነባበርና ምን አባሽ እየሰራሽ ነው ስላት አቢ ደውሎልኝ ነበር አብርሃም ማለት ነው አቢ ትለዋለች። እና አቢ ደውሎልኝ ማርኮን የት ነው ብሎ ስጠይቀኝ ቤት አልመጣም ብዬ ቼክ ላደርግህ ነው የመጣሁት ትለዋለች። ማን ዋሽልኝ አለሽ ብሎ ሁለቱም በጣም ይቆጧታል። አሁን ቶሎ ብለሽ ሂጂና አሳ ገዝተሽ ነው ስትላት አይ አሳ እኮ ቤት ውስጥ አለ ምን አገባሽ ሄደሽ ባልሽውን ብቻ አድርጊ ብላ ትቆጣዋለች።
ባልዮ በጣም ናፍቀሽኛል ምናምን እያላት እንግዲህ አብረን እንድንተኛ እፈልጋለሁ ምናምን እያላት ይገኛል ማርኮን ለዲና። ዲና ግን ፍቃደኛ አይደለችም። እዚህ ቤት ውስጥ ምንም ነገር ማድረግ እንደማንፈልግ ነግሬሃለሁ ከዚህ በፊትም ስላት፣ አይ ከዚህ እንውጣ እሺ በቃ እንደዛ ከሆነ ይላታል። መውጣትም አልፈለገችም። እንግዲህ እሷ ለምን እንደሆነ አላቅም፣ ፍቃደኛ አይደለችም ምንም ነገር ለማድረግ። ማርኮን በጣም ይናደድና እዚህ አይሆንም፣ ውጭ እንውጣ አይሆንም፣ አንቺ ቆይ ምንድነው ሀሳብሽ? ልታሳብጅኝ ነው እንዴ ብሎ እየተጨቃጨቁ ያለ በዚህ መሀል አብርሃም ይደውልና ማርኮን የት ሄደህ ነው ይለዋል። አይ እዚሁ ነኝ ይለዋል። እየዋሸው ይገኛል። እኔን እዚህ ጥለህኝ ከኔ የሚበልጥ ነገር ኖሮብህ ነው ጥለህኝ ሄድከው ምናምን ብሎ ሳናግረው፣ አይ የሆነ ጓደኛዬ እቃ እልኝ ብሎ ነው። እንዴት አይነት እቃ መሰለ እያለ እንግዲህ እያስመሰሉ እየሳቁበት ይገኛል። እየሳክብኝ ነው እንዴ ምናምን ስለው፣ አረ አይደለም ምናምን ብሎ ያስመስላል እንግዲህ ማርኮን ከዲና ጋራ። በሌላ በኩል ደግሞ ርብቃ ሆስፒታል ናት። ጓደኛዬ ህይወቴን የሚያጨልምብኝ ፍቅሬን የሚያደበዝብኝ የሆነ ነገር እየመጣብኝ ይመስለኛል። እህቴ ኤፊን እንደምትወደው ነገረችኝ ምናምን እያለቻት ነው። አይ ምንም ብፈጠር አንቺ ኤፊን መተው የለብሽም፣ ያለውን ነገር ጠንከር አድርገሽ መያዝ አለብሽ፣ ቶሎ ብለሽ መናገር አለብሽ ብላ ጓደኛዋ ይሄ ሁሉ የ5 ዓመት ፍቅርሽማ ገደል መግባት የለበትም ብላ ትመክራታለች። በዚህ መሀል ኤፊ ምሳና አበባ ይዞ ይመጣል ሆስፒታል ድረስ። እሷም እንግዲህ ዘላ ታቅፈውና ምሳ እቃውን ተቀብላ ለጓደኛዋ ትሰጠዋለች። አበባውን ተቀብለው በጣም ደስ ይላታል። እነሱ እያወሩ ያለ ማርኮን ይደውልለታል ለኤፊ። አንተ ምሳቃ ለማድረስ ይሄን ያህል ነው እንዴ ብርቅ ሆነብህ ምናምን ብሎ እየተከታተለው ይገኛል። እንግዲህ ብሬን አምጣ ስለው አላገኘውም። ለማንኛውም እዚህ ቦታ እየጠበቅኩ ነው ቶሎ ብለህና ይለዋል። በሌላ በኩል ደግሞ እንግዲህ ሙልጭና ልዩ ይገናኛሉ። እንዴት ነሽ ፀሐይ አስመታውሻ የኔ ፍቅር እኔን ይምታኝ እያለ እንግዲህ ሙልጭ እንትን እያለ ይገኛል። እሷም አታካብድ እባክህ ብዙም አይደለም አሳ ቤት ውስጥ ያለ ምክንያት አይደለም አሳ ግዢ ብሎ የላኩኝ። ይሄ ነገር በጣም ወደ አሳሳቢ ሁኔታ እየሄደ ነው። በዛ ላይ ደግሞ ሳስበው እህትና ወንድም ሳይሆኑ ባልና ሚስት ናቸው ስሎ ሙልጭ በጣም ይደነግጠና የነዚህ ጉድስ አያልቅም የነዚህ ጉድ እያለ ይገኛል። ሙልጭ የሆነ ነገር እንድታደርግልኝ እፈልጋለሁ ትለዋለች። እሱ ምንድን ነው ለአንቺ የማላደርገው ነገር የለም ይላታል። ቤት ገብተ ቪዲዮ እንድትቀርጽልኝ እፈልጋለሁ። እኔ ዛሬ ልቀርጽ ስል ልክ እኔ እየቀረጽኩ ያለ አንተ ስትደውል ጨወብኝ፣ ከዛን ተያዝኩ ትለዋለች። ከዛን ችግር የለውም እኔ አደርጋለሁ ያልሽኝን ሁሉ፣ ግን ለምንድን ነው ለአብርሃም የማትነግሪው ምናምን ብሎ ያደርገውም። ሙልጭ ልቡ ህመምተኛ እንደሆነ ታውቅ የለ ይሞትብኛል፣ የሆነ ነገር ይሆንብኛል፣ አልነግረውም ለሱ እኔ በራሴ መንገድ ለማስተካከል እሞክራለሁ፣ ቢሆንም ግን ቀስ ብዬ ነው እንጂ እንደዚህ በጣም ከባድ ነው የሚሆነው ምናምን ትለዋለች። እንግዲህ ወደ ቤት ስትመለስ ዲና ቆማ ትጠብቃትና አንቺ ምን እያሰብሽ ነው? አንቺ ልጅ አንቺ መቼም ደግ ታስቢያለሽ ማለት ዘበት ነው። ማርኮንን ለምንድን ነው በዚህ ልክ የቀረብሽው ምናምን ትላታለች። አየር እኔ ዝም ብዬ ነው ትለዋለች። እዩ ወደ ቤት ስትመለስ እንግዲህ ዲና ቆማ እየጠበቀቻት አንቺ ደህና ነገር ታስቢያለሽ ማለት ዘበት ነው፣ ለምንድን ነው ማርኮንን በዚህ ልክ የቀረብሽ ብላ ትቆጣታለች። አረ እኔ በቅንነት አስቤ ነው ትላታለች። እንግዲህ እሷም እንግዲህ ሁለተኛ እንደዚህ ስታደርጊ አይኔ እንዳያይሽ ትላታለች። አብርሃም የምንድር ደውሎልሽ ነበረ ግን ብላ ትጠይቃታለች። አዎ ደውሎልኝ ነበረ ትላለች። አምጪ ስልክሽን ብላ ስትቀበላታለች። ስልኳን ስታይ ስልኳ በጣም ተሰባብሯል። እንግዲህ የመጀመሪያ ቀን ወድቆባት ነበረ። ምንድን ነው ይሄ ስትላት ስልኬ ተሰብሮ ነበረ ባለፈው ወድቆብኝ ትላታለች። ይህ ውሰጂ ጥፊ ከዚህ እኔ ምን አገባኝ እሱን ደውዬ አልጠይቀውም ምናምን ትላና አብርሃም ጋር ስደውል አብርሃም አንስቶ ልክ ቤት ደርሰው ነበረ ከማርኮን ጋር እንግዲህ እያወሩ እያለ ቆሞ እንዴት ነበረ ምናምን ስለ አሪፍ ነበረ የኔ ነገር እንደምታወቀው ነው ምናምን ይላታል። እሱም እንግዲህ ዛሬ ቤት ደውለህ ነበር እንዴ ምናምን እኔ ኧረ አልደወልኩም ልዩ ጋር ሳልደወልክም ምናምን ስለው የልዩን አይን ሳይ እንግዲህ በጣም አዝና ነበረ። ይዋሽላታል። አዎ ደውዬ ነበረ ሁሌ አይደለ እንዴ ልዩ ጋር ምደውለው ይላታል። እሷም እንግዲህ በጣም ደስ ይላታል። አቢ ዋሸህልኝ በጣም አመሰግናለሁ ብላ በውስጧ ታወራለች። እንግዲህ እዚህ ቆሞ እያወሩ እያለ ማርኮን እንግዲህ ምንድን ነው ሞቅ ሞቅ እናድርግ እንዴ ምናምን ይላል። ከዛ ልዩ ቡና ታፈላለች፣ ፈንድሻ ምናምን አፍክታ ቁጭ ብሎ እያወሩ እያለ አቢ ዛሬ የሰማሁት የወንጀል ታሪክ ማመን አትችልም ብላ ወሬ ትጀምራለች። እንግዲህ ሰራተኛዋ
አብርሃምም እንግዲህ የምን ታሪክ ስላት የቤተሰብ ታሪክ ነው። ሁለቱ ባልና ሚስት ናቸው። እንግዲህ ሰውየውን ገድለውት ንብረቱን ሊዘርፉት እየሞከሩ ይገኛሉ ምናምን ብላ እንግዲህ አስመስላ እያናገረች እየጠቆመችው ትገኛለች። እሱ እንግዲህ አይገባውም እንጂ እነሱ ሁለቱ እንድታወራ አልፈቀዱላትም። እሱ ግን መስማት እፈልጋለሁ እናንተ ምን አገባችሁ ብሎ ይቆጣል። እስከ መጨረሻው ታወራዋለች። ሁለቱም እስር ቤት ገቡ። ሰውዬውን ገለውት። ኧረ በስመ አብ! ይሄ ምን አይነት ጭካኔ ነው? እንዴት በዚህ ልክ ሰው ይጨክናል? ምናምን እያሉ እያወሩ ይገኛሉ። እንደዛ እያወሩ እያለ እንግዲህ አፍሽን ዝጊ ምናምን ይላታል። በዚህ መሀል እንግዲህ አብርሃም ይነሳና ውዴ ተነሺ ላውራሽ እፈልጋለሁ ስለው እዚህ አውራኝ ምናምን ትለዋለች። አይ እኔ ላውራሽ የፈለግኩት ላይ ክፍላችን ውስጥ ነው ይላታል። ምንድን ነው እሱ ምናምን ስትለው ውዴ ናፍቀሽኝ ነው ተነሺ ይላታል። በጣም ትናደዳለች። እንግዲህ ተያይዞ እዛ ወደ ፎቅ ይወጣሉ። እንግዲህ ላይ ስደርስ እንግዲህ ማርኮን ወዴትም እንዳትሄድ በኋላ ሆስፒታል እንሄዳለን ይለዋል። ክፍላቸው ከገቡ በኋላ እንዴት ነበረ ሕክምና ምናምን ብላ ስጠይቀው የኔ ሕክምና አሳሳቢ ነገር ነው፣ ግን አሁን ከሕክምናው በላይ የሚያሳስበኝ እኔ ከአንቺን ልጅ መውለድ እፈልጋለሁ፣ ሳቢላ ልጄ ወንድም ወይ እህት እንድኖራት እፈልጋለሁ ትለዋለች። 5 ዓመት ሙሉ ምክንያት እየደረደርሽ እስካሁን ሳንወልድ እዚህ ደርሰናል፣ አሁን ግን እንድንወልድ እፈልጋለሁ ይላታል። እሷም እንግዲህ አሁን እኮ አንተ ታመሃል ውዴ፣ በጣም ስራ ይበዛብኛል ምናምን ትለዋለች። መውለድ አትፈልግም ከሷ። እሱም እንግዲህ አይ እኔ ከምስቴ ከአብራኬ ክፋይ ልጅ እንድኖረኝ እፈልጋለሁ ምናምን ይላታል። እሷ ግን ፈቃደኛ አይደለችም። በዚህ መሀል ሁሌ ምክንያት ነው የምትደረድሪ፣ ከኔ መውለድ አትፈልጊም እንዴ አትወጂኝም እንዴ ስላት አይ ተስማምቻለች በቃ ብላ መጣው ብላ ትወጣና ማን ጋር ትሄዳለች? ማርኮን ጋር ትሄዳለች። በኩል ሰራተኛዋ ቡና ዛ ትመጣነትና አቢ ትንሽ ቡና እንድጠጣ ብዬ ከሶስተኛው ላይ ቀጠና አድርጌ አፍልቼልሃለሁ ጠጣ ትለዋለች። እሱም እንግዲህ መጠጣት አልፈለገም። ልዩ መብላት እየፈለጉ አለመብላት፣ መጠጣት እየፈለጉ አለመጠጣት ስሜቱ ምን አይነት እንደሆነ ታውቂያለሽ ግን ብሎ በጣም ይከፋውና ይናገራታል። እሷም እንግዲህ በጣም ታዝንላታለች። እኮ ማውራት አለብን ትለዋለች። ስፖርት እየሰራ ጥሩ ሙድ ላይ አይደለሁም ሂጂልኝ ይላታል። አብርሃም እንደ በፊቱ ማስቸገር ጀምሯል። ልጅ እንድንወልድ እፈልጋለሁ ምናምን እያለኝ ነው ትለዋለች። በጣም ይናድንና እንደውም እኔ አንድ ውሳኔ ላይ ደርሻለሁ። ከዚህ በኋላ ወይ የጀመርንበትን አላማ የመጣንበትን አላማ አሳክተን ገድለነው ሀብቱን ይዘን እንሄዳለን፣ ካልሆነ ደግሞ ወደፊቱ ወደ ዱሮ ህይወታችን እንመለሳለን። እኔ እኮ ባልሽ ነኝ። በስሜቴ እንደዚህ ስትጫወቺ ምንም አይመስልሽም? እኔ ቀን ላይ አብረን እንተኛ ስለሽም ብለሽ እሱ ቅድም ይዞች ሲወጣ ምን አይነት ስሜት እንደተሰማኝ ታውቂያለሽ ምናምን ብሎ ይወርድባታል። እሷም እንግዲህ አላቅልሽም ስላት እሷም እንግዲህ እንደውም የራሴን ውሳኔ ወስኛለሁ እወልድለታለሁ ልጅ ብላ ጥላው ትሄዳለች። በኩል እንግዲህ ኤፊና ማርኮን ይገናኛሉ። ሮሜው ብርህን እኮ ከፍለ ሳጨርስ ጊዜው እየሄደ ነው ይላታል። ካልሆነ ደግሞ ይችን አየህ ምናምን ብሎ የፍቅረኛውን ፎቶ ያሳያታል። እሱም ሁለተኛ ደግመ ስሟን እንዳጠራ ጭራሽ እየተከታተልከኝ ነው ምናምን ይላታል። ዛሬ ይዤላችሁ የመጣሁት ሳቤላ ይሄንን ይመስላል። ቀጣይ እስከምንገናኝ ድረስ ደህና ቆዩልኝ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ